ይግባኝ በእንግሊዘኛ ምን ይባላል? ይግባኝ በእንግሊዘኛ ምን ይባላል? የፍርድ ቤት መጥሪያ ምን ይባላል? የፍርድ ቤት መጥሪያ ምን ይባላል? ከፍተኛ ወንጀል ነው ለማለት የህግ ባለሙያዎች ምን ይሉታል በእንግሊዘኛ? ሃይ ክራይም ነው? ሃይ ክራይም። እሺ ምን እንደሚሉት እናያለን። ከባድ ወንጀል አይደለም ለማለት በእንግሊዘኛ ምን ይሉታል? ይሄን የምናይ ይሆናል። ከሳሽ ምን ይባላል? ተከሳሽስ ምን ይባላል? ከሳሽ ተከሳሽ ምን ይባላሉ በእንግሊዘኛ? ለተበዳዩ የሚሰጥ ነገር ካሳ ምን ይባላል በእንግሊዘኛ? ፍርድ ምን ይባላል? ፍርድ ተሰጠ እንላለን። እስከ መጨረሻው አብራችን ስትቆዩ ፍርድ ቤት ጋር የተያያዙ ቆንጆ ቆንጆ ቃላት እሰጣችኋለሁ ማለት ነው። አብራችሁን እስከ መጨረሻው ቆዩ። ይግባኝ በእንግሊዘኛ ምን ይባላል? ይግባኝ በእንግሊዘኛ ምን ይባላል? አፒል አፒል። ይግባኝ አፒል ይግባኝ። ይግባኝ ስንል ምን ማለታችን ነው? ሎወር ኮርት ላይ ለምሳሌ የወረዳ ፍርድ ቤት ላይ ወይም ቀበሌም ሊሆን ይችላል። የቀበሌ ፍርድ ቤት ላይ ተካሰን ነገሩ ካልተዋጠልን ካልተስማማንበት ወደ ሃየር ኮርት ወይም ከፍተኛ ፍርድ ቤት ወደ ሱፕሪም ኮርት የምንወስደው ከሆነ ጉዳዩን በደንብ ይብራራልኝ፣ ግልጽ አይደለም፣ ፌር አይደለም ብለን የምንጠይቅ ከሆነ ለከፍተኛ ፍርድ ቤት አፒል ይባላል ወይም ይግባኝ አፒል። ዋስትና የገንዘብ ዋስትና ምን ይባላል? በገንዘብ ሰው ታስሮ ሊሆን ይችላል። እስረኛው እንዲወጣ ተደርጎ ገንዘብ ተይዞ ይወጣል። ከዛ በዛው ከቀረ ያ ሰው በዛው ከቀረ ገንዘቡን በዛው መስዋዕት አድርጎ ቀረ ማለት ነው። ካልቀረ ከተመለሰ ደግሞ ፍርዱን ካገኘ በኋላ ንጹህ ነው ተብሎ ከታሰበ ያ ገንዘብ ተመላሽ ይሆናል አይደለ? ስለዚህ የገንዘብ ዋስትና ምን ይባላል? ምን ይባላል? ኮላተራል አይደለም አይደል? ኮላተራል የምን ዋስትና ነው? የባንክ ቤት ዋስትና ነው። የፍርድ ቤት ከሆነ ግን ለዛ ነው የፍርድ ቤት ብዬ ጠቅሼ ያመጣሁላችሁ። የፍርድ ቤት ከሆነ ቤል ይባላል። ቤል ወይም ቦንድ፣ ቤል ወይም ቦንድ የገንዘብ ዋስትና ማለት ነው። የገንዘብ ዋስትና አስይዘን ከእስር ስንወጣ ቤል ወይም ቦንድ ይባላል። ተከሳሽ ምን ይባላል? ተከሳሽ ምን ይባላል? ተከሳሽ ተከሳሽ ዲፌንደንት ይባላል። ዲፌንደንት ወይም ሪስፖንደንት ማለት እንችላለን። ሪስፖንደንት ወይም ዲፌንደንት። ዲፌንደንት ሪስፖንደንት ምን ማለት ነው? ተከሳሽ ማለት ነው። ተከሳሽ። ከሳሽስ ምን ይባላል? ዲፌንደንት ወይም ሪስፖንደንት ተከሳሽ ካልን ከሳሹ ምን ይባላል? ከሳሹ ማለት በፍትሐ ብሔር ወይም ሲቪል ኬዝ ከሆነ በሲቪል ኬዝ ወይም ፍትሐ ብሔር ከሆነ ምን ይባላል? ፕሌንቲፍ ይባላል። ፕሌንቲፍ ፕሌንቲፍ ከሳሽ ከሳሽ በሲቪል ኬዝ ወይም ፍትሐ ብሔር ኬዝ። በወንጀል ከሆነ ደግሞ ወንጀል ነክ ከሆነ ክሪሚናል ኬዝ ከሆነ ማለት ነው። ክሪሚናል ኬዝ ከሆነ ፕሮሲኪዩተር ይባላል። ፕሮሲኪዩተር አቃቢ ህጉ ማለት ነው። የሚከሰው ማን ነው? አቃቢ ህጉ ነው አይደለ? ፕሮሲኪዩተር ይባላል። ፕሮሲኪዩተር ይሄ አቃቢ ህግ ይባላል ወይም ከሳሽ ማለት ነው። ከሳሽ በክሪሚናል ኬዝ። ሀበስ ኮርፐስ ሲባል ሰምተን እናውቃለን። ሀበስ ኮርፐስ ምን ማለት ነው? ሀበስ ኮርፐስ ሀበስ ኮርፐስ ብዙ ጊዜ እንሰማታለን። ሲቪክስ ላይ ምናምን የተለመደች ናት። ሀበስ ኮርፐስ ማለት ፍርድ ቤት የመቅረብ መብት ማለት ነው። ሰዎች ዝም ብለው እስር ቤት ላይ ብቻ እየማቀቁ እንዳይቆዩ፣ ኢሊጋል የሆነ እስር ቤት እንዳይገጥማቸው ፍርድ ቤት ኬዙን እንዲያውቀው ማስቻል ምን ይባላል? ሀበስ ኮርፐስ ይባላል። you cannot be jailed secretly ማለት ነው። you cannot be jailed secretly you cannot be imprisoned secretly በሚስጥር ፍርድ ቤት ሳያውቀው ህግ ሳያውቀው ዝም ብሎ ፖሊስ ዘርፎ ወስዶ ካሰራችሁ ወስዶ አስሮ ዝም የሚል ከሆነ ፖሊስ ጣቢያ ላይ ሆነ በማንኛውም አጋጣሚ አስሯችሁ ዝም ካለ ኢሊጋል ነው ወይም ህጋዊ አይደለም። ስለዚህ ህጋዊ ለማድረግ ምን መሆን አለበት?
ሃበስ ኮርፐስ መኖር አለበት። ኮርፐስ ማለት ደግሞ ምን ማለት ነው? በ48 ሰዓታት ውስጥ ሰዎች ፍርድ ቤት የመቅረብ መብት አላቸው። ተሳስቼ ካልሆነ ምናልባት በ48 ሰዓታት ውስጥ ፍርድ ቤት መቅረብ መቻል አለባቸው ተጠርጣሪዎች ወይም ሰስፔክትድ የሆኑ ሰዎች ማለት ነው። ሰስፔክትድ የሆኑ ሰዎች ተጠርጣሪ ነው የሚባሉት እንጂ ወንጀለኛ አይባሉ። እነኛ ተጠርጣሪዎች ፍርድ ቤት ሄደው ፍርድ ቤቱ ሁኔታውን አጣርቶ ወንጀለኛ ናቸው ብሎ ከፈረደ ወይም ቨርዲክት ካደረገ በኋላ ውሳኔ ካሳረፈ በኋላ ነው ክሪሚናል የሚባሉት። እዛ በፊት ግን ምንድነው የሚባሉት? ሰስፔክትድ ነው የሚባሉት ወይም ተጠርጣሪ ነው የሚባሉት። ይሄን የማግኘት መብት በ48 ሰዓት ውስጥ ፍርድ ቤት የመቅረብ መብት ምን ይባላል? ሃበስ ኮርፐስ ይባላል። ሃበስ ኮርፐስ። በጣም አሪፍ። ህጉን ለእናንተ ልተወውና ቃሉን ብቻ ያዙልኝ። ወጣት አጥፊ ታዳጊዎች ጥፋተኛ ሆነው ሲገኙ ከታላላቆች ፍርድ ቤት ጋር ወይም እስር ቤት ጋር አይታሰሩም። በትክክለኛው ህግ ማለት ነው። በትክክለኛው ህግ ወጣት አጥፊ ምን ይባላል? ወይም ታዳጊ አጥፊ ምን ይባላል? ጥፋተኛ። ዲሊኩዌንት ወጣት ወይም ታዳጊ አጥፊ ጥፋተኛ ማለት ነው። ክሪሚናል ነው ግን ገና ቲኔጀር የሆነ ማለት ነው። ክሪሚናል ነው ቲኔጀር የሆነ እነሱ። ስለዚህ ምን ያስፈልጋቸዋል? የተለየ ፍርድ ቤት ያስፈልጋቸዋል። እድሜያቸው አነስተኛ ስለሆነ እነሱን የሚመጥን ፍርድ ቤት ያስፈልጋቸዋል፣ ዳኛ ያስፈልጋቸዋል ማለት ነው። ይሄ እነዚህ ሰዎች ምን ይባላሉ? ዲሊኩዌንትስ ይባላሉ። እነሱን የሚዳኘው ፍርድ ቤት ወጣቶችን ታዳጊዎችን የሚዳኝ ፍርድ ቤት ምን ይባላል? ጁቨናይል ኮርት ይባላል። ጁቨናይል ኮርት የወጣት አጥፊዎች ፍርድ ቤት ማለት ነው። የወጣት አጥፊዎች ፍርድ ቤት ጁቨናይል ኮርት። ጁቨናይል ኮርት እኛ ሀገር ላይ ይኑር አይኑር አምና ኳይት ሹር እርግጠኛ አይደለሁም። የጁቨናይል ኮርት እኛ ሀገር ላይ ይኑር አይኑር ያን ያክል እርግጠኛ አይደለሁም። ጁቨናይል ኮርት ማለት ወጣቶች ታዳጊዎች ጥፋተኛ ሆነው ሲገኙ የሚዳኙበት ኮርት ማለት ነው። ሚቲጌቲንግ ሰርከምስታንስ አንድ ሰው ፍርድ ቤት ቀርቦ መጨረሻ ላይ ወንጀለኛ ሆኖ ከተገኘ ምን ይደረጋል? ከአሁን በፊት ወንጀል ሰርቶ አያውቅም፣ የቤተሰብ አስተዳዳሪ ነው፣ እንዲሁም ደግሞ የሚጦራቸው እናት አባቶች አሉት፣ አረጋውያን እናት አባቶች የሚጦራቸው አሉት ተብሎ እንዲቀልለት ይደረጋል። ለምሳሌ 10 ዓመት የሚያስፈርድ ከሆነ አንድ ወንጀል 10 ዓመት የሚያስፈርድ ከሆነ ነገር ግን እነኚህን ነገሮች ከአሁን በፊት ወንጀል ሰርቶ አያውቅም፣ ምንም አይነት የወንጀል ሪከርድ የለበትም፣ ወይም ደግሞ ቤተሰብ አስተዳዳሪ ነው ምናምን የሚል ማቅለያ ሲደረግለት ምናልባት 7 ዓመት ወይ 8 ዓመት ምናልባትም ደግሞ ነፃ እስከ ማስባል ድረስ የሚደረግበት አጋጣሚ ሊኖር ይችላል። እንደ ሁኔታው እንደ ወንጀሉ ክብደት ሁኔታ ነፃም ሊያስብል ይችላል። ስለዚህ ይሄ ምን ይባላል? ሚቲጌቲንግ ሰርከምስታንስ የወንጀል ማቅለያ ሁኔታዎች። ነን ሱት ታውቃላችሁ? ነን ሱት ማለት አይመጥንም። ለምሳሌ ከሳሽ ከሌለው አንድ ሰው ታሰረ ገባ፣ ከሳሽ ከሌለው ሊለቀቅ ይችላል። በቃ አይመጥንም። ቢኮዝ ወንጀለኛነቱን የሚያስረዳ አካል አልመጣም። ቅድም ፕሮሲኪዩተር ብለናል። ፕሮሲኪዩተር ወይ አልመጣም ወይ በሲቪል ኬዝ ከሆነ ደግሞ ግለሰብ ሊከስ አልመጣም። ስለዚህ ዝም ብሎ ታስሮ ዝም ስለማይል በነፃ ከተለቀቀ ከሳሽ የሌለ ሆኖ ነንሱት ይባላል። በፍርድ ቤት ቋንቋ ነንሱት ይባላል። አሁን እያወራናቸው ያለ በህግ ቋንቋ በፍርድ ቤት ቋንቋ ነው እያወራን ያለ ነው። በፍርድ ቤት ወይም በህግ ቋንቋ ነው እያወራን ያለ ነው። ለምሳሌ አንድ ሾፌር አንድ ሰው ገጭቶ ሊገለው ይችላል ወይ ሊያቆስለው ይችላል። ተካሰሱ። መጨረሻ ላይ ፍርድ ቤቱ ሊወስን ይችላል። ይህን ያክል ካሳ ትክሳለህ፣ ለቤተሰቡ ማስተዳደሪያ፣ ለቤተሰቡ የትምህርት የሚሆን ወይም ለሕክምና የሚሆን ይህን ያክል ገንዘብ ትከፍላለህ ብሎ ቢፈርድበት ምን ይባላል? በእንግሊዝኛ ምን ይባላል? ያ ገንዘብ that amount of money ምን ይባላል?
ረስቲቲዩሽን ይባላል። ረስቲቲዩሽን ካሳ ማለት ነው። ረስቲቲዩሽን ካሳ። ፍርድ በእንግሊዘኛ ምን ይባላል? ፍርድ ምን ይባላል? ሴንቴንስ። ሴንቴንስ ሴንቴንስ ላይፍ ሴንቴንስ አለ፣ የእድሜ ልክ ስርዓት ላይፍ ሴንቴንስ። ዴዝ ሴንቴንስ ዴዝ ሴንቴንስ የሞት ፍርድ፣ የሞት ቅጣት፣ የሞት ፍርድ። ፍርድ ምን ይባላል? ሴንቴንስ ይባላል። ውሳኔ ማሳረፍ በእንግሊዘኛ ምን ይባላል? ውሳኔ ማሳረፍ ውሳኔ ማሳረፍ ቨርዲክት ይባላል። ቱ ዲሳይድ ማለት ነው። ቱ ዲሳይድ whether he is found guilty or he is innocent ውሳኔ ሲያርፍ ምን ይባላል? ቨርዲክት ይባላል። መጥሪያ ምን ይባላል? መጥሪያ ማለት አንድ ሰው ተጠርጣሪ ነው፣ እቤቱ ድረስ በወረቀት ተጠርቶ ወደ ጣቢያ ሊሆን ይችላል ወደ ፍርድ ቤት እንዲቀርብ የማድረግ የምታደርገው ወረቀት ያቺ piece of paper ምን ይባላል? ሰመንስ ይባላል። ሰመንስ ሰመንስ መጥሪያ መጥሪያ። ምስክር ምን ይባላል በእንግሊዘኛ? ምስክር በእንግሊዘኛ ምን ይባላል? ብዙዎቻችን እናውቃታለን አይደል? ምስክር በእንግሊዘኛ ምን ይባላል? ዊትነስ ዊትነስ ዊትነስ። የአይን ምስክር ምን ይባላል? የአይን ምስክር ምን ይባላል? አይ ዊትነስ አይ ዊትነስ። የሰሚ ሰሚ በአሉባልታ መጥቶ ከመሰከረ ያ ቃል እንደ መረጃ ሊወሰድ ይችላል። ነገር ግን ሙሉ በሙሉ ማስረጃ ላይሆን ይችላል። ስለዚህ የቃል በሰሚ ሰሚ በሰርድ ፓርቲ እንደዚህ ሲባል ሰምቻለሁ ተብሎ የሚነገረው ያ ምስክርነት ምን ይባላል? ሄርሳይ ይባላል። ሄርሳይ በሰሚ ሰሚ የሚደረግ ምስክርነት ሄርሳይ። አይ ዊትነስ ከሆነ ደግሞ የፊት ለፊት ምስክር ፈርስት ሃንድ ኢንፎርሜሽን ማለት ነው። ያኛው ሰከንድ ሃንድ ኦር ሰርድ ሃንድ ኢንፎርሜሽን ሊሆን ይችላል ሂርሳይ። ይሄኛው ግን ምን አይነት ነው? ፈርስት ሃንድ ኢንፎርሜሽን ማለት ነው፣ ወይም ፈርስት ሃንድ ኤቪደንስ። ፈርስት ሃንድ ኤቪደንስ። ሲሪየስ የሆነ ክራይም ከሆነ እጅግ በጣም ከባድ ክራይም ከሆነ የህግ ባለሙያዎች ምን ብለው ነው የሚጠሩት? ሲሪየስ የሆነ ኬዝ ከሆነ ወይም ሲሪየስ የሆነ ክራይም ከሆነ የህግ ባለሙያዎች ምን ብለው ይጠሩታል? ፈለኒ ይሉታል። ፈለኒ ሲሪየስ ክራይም ማለት ነው። ፈለኒ በፍርድ ቤት ቋንቋ፣ በህግ ቋንቋ ፈለኒ ማለት ከፍተኛ የሆነ ወንጀል ማለት ነው። አነስተኛ የሆነ ለስ ሲሪየስ የሆነ ወንጀል ከሆነ ደግሞ ምን ይሉታል? ለስ ሲሪየስ የሆነ ወንጀል ከሆነ ምን ብለው ነው የሚጠሩት? ምን ብለው ነው የሚጠሩት? ሚስዴሚነርስ። ሚስዴሚነርስ አነስተኛ የሆነ ለስ ሲሪየስ ክራይም ማለት ነው። ለስ ሲሪየስ ክራይም። በጣም አሪፍ። ይሄን ይመስል ነበረ ከፍርድ ቤት እና ከህግ ጋር የተያያዙ ቆንጆ ቆንጆ ቃላት ይዤላችሁ ቀርብ ያለው ቅዱስ ነበርኩኝ ከግሬስ እንግሊሽ። እስኪ እናንተ ኦልሞስት 20 አካባቢ የሚደርሱ የፍርድ ቤትና ከህግ ጋር የተያያዙ ቃላትን አቅርቤላችሁ ነበረ። ምን ያህሉን ከአሁን ፊት ታውቋቸው እንደነበረ በፐርሰንት ወይም በቁጥር ምን ያህሉን ታውቋቸው እንደነበረ ኮሜንት ላይ ብታስቀምጡልኝ እጅግ በጣም ደስ ይለኛል። አመሰግናለሁ። እናንተ እነኚህን ቃላት ወደ አረፍተ ነገር ቀይሯቸው። ምክንያቱም አረፍተ ነገር መስራት እንዴት እንደምንችል በብዙ ክላሶች አይተናልና ዛሬ ቃላትን ብቻ ነው በልኪ ስለሚሆን ቃላትን ብቻ ነው ይዤላችሁ የቀረብኩኝ። አመሰግናለሁ። አሁንም በድጋሜ have a nice time. Goodbye.